የኮሪደር ልማት ስራ ለነዋሪዎች ምቹ የሆነች ሀገርን ከመገንባት ባለፈ በዘርፉ ከፍተኛ የስራ ዕድልና ልምድ ተገኝቶበታል አሉ የከተማና መሰረተ ልማት ሚኒስትር ጫልቱ ሳኒ። በሀገራችን እየተፈጠሩ ያለውን ፈጣን የከተሜነት እድገት በአግባቡ ለመምራት የከተማ ልማት እድገት አማራጮችን ማስፋትና ማጠናከር ይገባል ተብሏል። የከተሞች ልማትና ኮንስትራክሽን ስለ ኢትዮጵያ የፓናል ውይይትና የፎቶግራፍ አውደ ርዕይ በከሚሴ ከተማ እየተካሄደ ይገኛል። አውደ ርዕዩን እየተከታተለች የምትገኘው ባልደረባችን ሳራ ስዩም ተጨማሪ መረጃዎችን ልታደርሰን በቀጥታ መስመራችን ላይ ትገኛለች። ሳራ እንደምን ውለሻል? መረጃዎችን መቀጠል ትችያለሽ። አመሰግናለሁ። ምን ይችል እንግዲህ አንተም ቀደም ብለህ እንደገለጽከው በአማራ ክልል በኦሮሞ ብሔረሰብ ዞን ዋና ከተማ በሆነችው በከሚሴ ከተማ የከተሞች ልማትና ኮንስትራክሽን ስለ ኢትዮጵያ የውይይትና የስዕል አውደ ርዕይ የፎቶግራፍ አውደ ርዕይ እየተካሄደ ነው የሚገኘው። እንግዲህ በዚህ ውይይት ወቅት የከተማና መሰረተ ልማት ሚኒስትር ጫልቱ ሳኒን ጨምሮ የክልሉ ከፍተኛ የስራ ኃላፊዎች እንዲሁም ደግሞ የዞኑ ከፍተኛ ስራ ኃላፊዎች ጥሪ የተደረገላቸው እንግዶች አወያዮች ተገኝተዋል። እንግዲህ ባለፉት አመታት ኢትዮጵያ በተለይም ለኮንስትራክሽን ለመሰረተ ልማት ዘርፉ በሰጠችው ትኩረት በከተሞች ከፍተኛ መነቃቃት እንደመጣ ነው እየተመለከትን ያለ ነው። ለዚህም ዋነኛ ማሳያው የኮሪደር ልማት ነው። በኮሪደር ልማት በወንዝ ዳርቻ ልማቶች እንዲሁም ደግሞ በተለያዩ የህዝብ መዝናኛ ፓርኮች ልማት በርካታ ውጤቶች እንደታዩ እየተመለከትን እንገኛለን። ለዚህ ማሳያ ደግሞ አዲስ አበባን ጨምሮ በክልል ዋና ዋና ከተሞች እየተካሄዱ ያሉ የኮሪደር ልማቶች ከክልል ዋና ዋና ከተማዎች አልፈው በከተሞችም ጭምር እየተካሄደ መሆኑ ነው። የዚህ ውይይት ዋና ሀሳብም እንግዲህ የከተሞች ልማትና ኮንስትራክሽን ስለ ኢትዮጵያ የሚል ሆኗል ማለት ነው። የዚህ ውይይት አዘጋጅ የኢትዮጵያ ፕሬስ ድርጅትና ከተማ ልማትና ኮንስትራክሽን ሚኒስቴር በጋራ ያዘጋጁት ነው። ሚኒስትሯ ጫልቱ ሳኒ እንዳነሱት የኮሪደር ልማት ከተሞችን ከማስዋብ ለዜጎች ምቹ ሁኔታን ከመፍጠር ባለፈ የስራ እድልን ልምድ ልውውጥን እንዲሁም ደግሞ የተለያዩ ልምዶችንም ከመፍጠር አንጻር ትልቅ እድል እየፈጠረ እንደሆነ አንስተዋል። መንግስት ለኮንስትራክሽን ዘርፉ የሰጠው ትኩረት ከፍተኛ እንደሆነም የገለጹት ሚኒስትሯ በተለይም ፖሊሲዎችን ከመቅረጽ አንጻር ለከተሞች ምቹ የሆኑ ለነዋሪዎች ምቹ የሆነች ሀገርን ከማስረከብ አንጻር ነዋሪዎች የሚጠይቋቸውን የልማትና ሌሎች የመሰረተ ልማት ጥያቄዎችን ከመፍታት አንጻር ትልቅ ምርታ የታየበት እንደሆነ አንስተዋል። ባለፉት አመታትም እየተሰሩ ያሉ የኮሪደር ልማት ስራዎች ከተሞችን በዓለም አቀፍ ደረጃ ስታንዳርድ አድርጎ ከማምጣት አንጻር እንዲሁም ደግሞ በተለይም ኢትዮጵያን ገጽታዋን የቀየረ እንደሆነ ነው ያነሱት። ይህ ዘርፍ እንግዲህ በርካታ አንቀሳቃሾችን በርካታ ባለድርሻ አካላቶችን የሚያሳትፍ እንደመሆኑ ኢትዮጵያም ይህን ስራ ስትጀምር በርካታ ባለድርሻ አካላቶችን ይዛ በጋራ እንደተነሳችም አንስተዋል። ውጤቱም የጋራ ኢትዮጵያን በተለይም በለማች ሀገርን ከመገንባት አንጻር ትልቅ ምርታ ያሳየ ነው። አዲስ አበባ ላይ እየተመለከት ነው ያለው በጣም የሚያስደንቅ የኮሪደር ልማት በክልል ዋና ዋና ከተሞች ተስፋፍቶ አሁንም ደግሞ በዞኖች እንዲሁም በሌሎች ከተሞችም እየተስፋፋ እንዳለ ተመልክተናል። በከሚሴ ከተማ በአጭር ጊዜ ውስጥ እየተመለከት ነው ያለው እድገትም የዚህ ማሳያ ነው ሲሉ ሚኒስትሯ አንስተዋል። የዚህ የከሚሴ ከተማ ባለፉት ጥቂት አመታት ያደገችበት ዋነኛ ምክንያትም ማህበረሰቡን በማሳመን በተለይም የኮሪደር ልማት ይዞት የሚመጣውን የስራ እድልና የንግድ እንቅስቃሴ ከተማ እንደመሆኗ የንግድ እንቅስቃሴውንም ከማሳደግ አንጻር ትልቅ ምርታ የሚያመጣ እንደሆነ አሳምኖ ወደ ስራ መግባት ለውጤቱ ተግባራዊነት ትልቅ ፋይዳ እንደነበረውም አንስተዋል። የኦሮሞ ብሔረሰብ ዞን ዋና አስተዳዳሪ አቶ አህመድ አሊ እንደገለጹት በከተማዋ ብሎም በዞኑ የተካሄደ ያለው የልማት ስራ በአጭር ጊዜ ውስጥ ከተማዋን የበለጠ የሚያስተዋውቃት የንግድ እንቅስቃሴዋን የሚጨምር የኢንቨስትመንት አማራጮችን የሚያሰፋ እንደሆነም ተናግረዋል። በተለይም በአጭር ጊዜ ውስጥ የተካሄደው የዚህ የኮሪደር ልማት ለበርካታዎች የስራ እድል የፈጠረ ከዛም ባለፈ ደግሞ የልምድ ልውውጥ የታየበትና ከተለያዩ የቴክኒክና ሙያ ኮሌጆች የተመረቀው የወጡ ልጆች በዚሁ ስራ እንዲሰማሩና ሀገራቸውን እንዲያገለግሉም ከማድረግ አንጻር ውጤት ልምድ የታከለበት እንዲሁም ደግሞ ልጆቹንም የስራው ተጠቃሚ እንዳደረገም አንስተዋል። ከዚያም ባለፈ የስራ ባህልንም የቀየረ እንደሆነ ነው የተነሳው። ይህ የኮሪደር ልማት
24 ሰዓት መሰራቱን ብቻ ሳይሆን በኮሪደር ልማት አካባቢ ባሉ የንግድ እንቅስቃሴዎች ሌሊቱንም ጭምር የሚሰራባቸው የንግድ እንቅስቃሴ የማይቋረጥበት በተለይም ከኢኮኖሚያዊ ተጠቃሚነት አንጻር ጉልህ ሚና የሚጫወት እንደሆነም ተነስቷል። ስለ ኢትዮጵያ የከተሞች ልማትና ኮንስትራክሽን በተለይም ለከተሞች ምቹ የሆነች ሀገርን ከመገንባትም ባለፈ የኢትዮጵያን አጠቃላይ ገጽታ ለዓለም በማሳየት ያሉንን የኢኮኖሚያዊ ተጠቃሚነትን በማስፋት የኢንቨስትመንት አማራጮችንም በማሳደግ የቱሪዝም ሀብቶቻችንን ለዓለም በማሳየት ትልቅ ምርታ የሚያመጣ ነው። የኮንስትራክሽን ዘርፉ ኢትዮጵያ አሁን ላለችበት እድገት የበለጠ መስራት የሚጠበቅበት ዘርፍ እንደመሆኑ ይህን አጠናክሮ መቀጠል ያሉትን አማራጮች ማየት በጋራም ደግሞ መስራት እንደሚያስፈልግም ተመላክቷል። የ23ኛው ውይይት ነው ይህ ስለ ኢትዮጵያ ውይይት በተለያዩ ሀሳቦች ነው እንግዲህ ውይይት እየተካሄደ የነበረው። አሁን ላይ ደግሞ በኮንስትራክሽን ዘርፍ ላይ ነው ውይይት እየተካሄደ ያለውና አጠቃላይ በሀገር ውስጥ የሚሰሩ ሀገር እየሰራችው ያለችውን ስራ ለህዝብ ማሳወቅ ውይይት ማድረግ ባህልን ማዳበር ኢትዮጵያ የደረሰችበትንም ደረጃ ማሳየት የመነጋገር የመወያየት ባህልንም የበለጠ የሚያሳድግ እንደሆነ ተነስቷል። በአጠቃላይ ግን በሀገር አቀፍ ደረጃ ብሎም ደግሞ በሌሎች ከተሞችም እየተካሄደ ያለው ይህ የኮሪደር ልማት ለሀገር እድገት ትልቅ ፋይዳ ያለው በተለይም ደግሞ ወጣቶች ሀገራቸውን በራሳቸው አቅም ማሳደግ እንዲችሉ በር የከፈተ ከዛም ባለፈ ደግሞ ከፍተኛ ልምድና ልውውጥ የታየበት የኢትዮጵያንም ገጽታ በዓለም አቀፍ ደረጃ የቀየረ እንደሆነ ተነስቷል። ለአሁኑ ያለኝ መረጃ ይሄን ይመስላል። ምንችል